ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በዙም እያስተማርን እንገኛለን። በየትኛውም ዓለም ሁናችሁ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛን፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ለዛሬ ይዤላችሁ የመጣሁት አማርኛ ትምህርት ለጀማሪዎች ማለትም የአማርኛ አረፍተ ነገራት ንባብ ልምምድ ይሆናል። የተለያዩ ቃላትን አገጣጥመን እንዴት በአረፍተ ነገር መልክ ማንበብና መጻፍ እንደምንችል የምናይ ነው የሚሆነው ማለት ነው። ስለዚህ በዛሬ ክላሳችን ቀለል ያሉ አረፍተ ነገራትን እናያለን። ወደ ክላሳችን እዚህ ጋር እርሳችን አማርኛ 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 ትምህርት 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 ለጀማሪዎች ለጀማሪዎች። እንግዲህ ቤተሰቦች አማርኛን ለማንበብ መሰረቱ ወይም ስሩ መሰረቱ ፊደላት ናቸው። የተለያዩ ፊደላትን አገጣጥመን በምናንበት ጊዜ ትርጉም ያለውን ቃል መመስረት ይችላሉ። የቃላት ስብስብ ግን ሙሉ አረፍተ ነገር ወይም ቃላት ስብስብ ሆኖ ሙሉ ሐሳብን ማያስተላልፍ ደግሞ ሐረግ ይባላል። የሐረጋት ስብስብ ሆኖ ሐሳቡን ሙሉ በሙሉ የሚያስተላልፍ ደግሞ አረፍተ ነገር ይባላል። እዚህ ጋር የምናያቸው ነገሮች አረፍተ ነገሮች ናቸው። አረፍተ ነገሮች ማለትም የቃላት የተለያዩ ቃላት የዚህኛውና የዚህኛው ስብስብ ሆኖ ትርጉም የሚሰጥ ነገር አረፍተ ነገር እንለዋለን። እዚህ ጋር ፊደላትን እየቆጠርን የምናነበው ለጀማሪዎች እንዲያግዛችሁ ነው እንጂ አማርኛን በምናንበት ጊዜ እንደዚህ አማርኛ እያልን ሳይሆን አማርኛ ይሄንን እስከምታውቁ ድረስ ወይም ጀማሪ ተማሪዎች እንዴት በቀላሉ ንባቡን እንድትለምዱ ያግዛችሁ ያክል በዚህ መልክ እያነበብን እናሳያችኋለን ማለት ነው። እዚህ ጋር ስንመጣ መጽሐፍን አሁን መ አለች ከመቤተሰብ መጀመሪያ፣ ጽ ከጸ ቤተሰብ ስድስተኛ ምንላት አለች። ይቺ ደግሞ ሐመር ውሃ ነች። ይቺ ከፈ ቤተሰብ ስድስተኛ ነች። ይቺ ደግሞ ነ ነች። ስለዚህ እነዚህ ፊደላትን አንድ ላይ ይቺን እና ይቺን ማለትም አምስቱ ፊደላትን አንድ ላይ በምናነበት ጊዜ ቃልን ይሰጠናል ማለት ነው። መጽሐፍን አንድ ላይ በምናንበት ጊዜ መጽሐፍን ይላል። በምናንበት ጊዜ ደግሞ የምናነበው አማርኛን እንደተጻፈ ነው። እኛ እንደምንፈልገው ሳይሆን እንደተጻፈ ማንበብ። እንደተጻፈ ማለት ይቺ መ እንደሆነች፣ ይቺ ደግሞ ጽ እንደሆነች፣ ይቺ ሀ እንደሆነች፣ ይቺ ፍ እንደሆነች፣ ይቺ ን እንደሆነች ሳንቀይር ማንበብ ማለት ነው። ስለዚህ መጽሐፍን ይላል። እያነበብኩ አሁን ይቺ እ ነች ከአ ቤተሰብ ስድስተኛ፣ ይቺም ያ ነች ከየ ቤተሰብ አራተኛ፣ ይቺ ደግሞ ነ ነች ከነ ቤተሰብ መጀመሪያ፣ ይቺ በ ነች ከበ ቤተሰብ መጀመሪያ፣ ይቺ ብ ነች ከበ ቤተሰብ ስድስተኛ፣ ይቺ ኩ ነች። ያነበብኩ አንድ ላይ ሳነበው እያነበብኩ ይሆናል። እያነበብኩ ነው። ይቺ ነ ነች፣ ይቺ ደግሞ ው ከወ ቤተሰብ ስድስተኛ ነው ብሎ መጨረሻ ላይ 4 ነጥብ ይቀመጣል ማለት ነው። አረፍተ ነገራት ሙሉ ሐሳብን የሚያስተላልፉ ነገሮች ሲሆኑ መጨረሻ ላይ ሊቀመጥ የሚችሉ ስርዓተ ነጥቦች አሉ። እነዚህ ስርዓተ ነጥቦች ምንም መልስ የማይፈልጉ ነገሮች ከሆኑና ሙሉ ሐሳብን የሚያስተላልፉ ከሆኑ 4 ነጥብ ይቀመጣል። ነገር ግን አረፍተ ነገርም ሆኖ ሐሳብን የሚያስተላልፍም ሆኖ መልስ የሚፈልግ ነገር ከሆነ ጥያቄ ምልክት ይሆናል። የተለያዩ ስርዓተ ነጥቦችን በምናስቀምጥበት ጊዜ የንባቡን ኮሄረንስ ወይም የንባቡን
ሳውንድ ራሱ ይቀይራል። አሁን ምሳሌ መጽሐፍን እያነበብክ ነው ብዬ ጥያቄ ምልክት ባስቀምጥ ኑሮ መጽሐፍን እያነበብክ ነው ብዬ ነው ማነበው ማለት ነው። እዚህ ጋር ግን መጽሐፍን እያነበብኩ ነው ለሌላ ሰው ስራዬን እየነገርኩ ነው ማለት ነው። መጽሐፍን እያነበብኩ ነው ካልኩ ግን ለራሴ እንደገና ምን እያደረግኩ እንደሆነ ጥያቄን እየጠየቅኩ ነው ማለት ነው። ስርዓተ ነጥቦች የንባቡን ድምፅ የአነባቡን ፍሎው ኦፍ ሪዲንግን ራሱ ወይም ሳውንድ ኦፍ ሪዲንግ ራሱ ይቀይራሉ ማለት ነው። እዚህ ጋር መጽሐፍን አንድ ቃል አለ፣ እያነበብኩ ሌላኛው ቃል አለ፣ ነው ሌላ ቃል አለ። ስለዚህ መጽሐፍን እያነበብኩ ነው የሚለውን ስናይ ይሄንን ይመስላል ማለት ነው። አንድ ላይ በአረፍተ ነገር መልክ ስናነብ ግን መጽሐፍን እያነበብኩ ነው ይላል ማለት ነው። ኦኬ በጣም ጥሩ። እዚህ ጋር ስንመጣ አማርኛን እየተማርኩ ነው። እዚህ ጋር አራት ነጥብ አለ ማለት ነው። አማርኛን ነች ይቺ ደግሞ ከመቤተሰብ አራተኛ ይቺ ከረ ቤተሰብ ስድስተኛ ይቺ ከኘ ቤተሰብ አራተኛ ይቺ ደግሞ ከነ ቤተሰብ ስድስተኛ አንድ ላይ ስናነብ አማርኛን አሁን እነዚህን ፊደላትን ስናነብ አማርኛን እነዚህ ፊደላትን አ መሆኗን ማ መሆኗን ር መሆኗን ኛ መሆኗን ን መሆኗን ካወቅነ ስለዚህ ከቻልን አማርኛን ማለት ካልቻልነ ደግሞ እንዲመጣልን ንባቡ እንዲመጣልን መጥራት ፊደላትን እንዴት ነው የምንጠራ? አማርኛን አሁን አማርኛን የሚለው በአእምሯችን ውስጥ ይመጣልናል ማለት ነው። ከዛ በኋላ ማንበብ። ስለዚህ አማርኛን እየተማርኩ ነው። ስለዚህ አማርኛን አንድ ቃል እየተማርኩ ሁለት ቃል ነው ሌላ ሶስተኛ ቃል ሶስቱንም ቃላት አንድ ላይ ስናነብ ደግሞ አማርኛን እየተማርኩ ነው የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ እባክህ እርዳኝ እባክህ እርዳኝ ይላል። እባክህ እዚህ ጋር እንዳየናት የአ ቤተሰብ ስድስተኛ ነች። ባ ከቤተሰብ አራተኛ፣ ከከ ቤተሰብ ስድስተኛ እና ህ ከሀ ቤተሰብ ስድስተኛ አንድ ላይ በምናነበት ጊዜ እባክህ የሚል ቃል እናገኛለን። እቺ ደግሞ ነች እዚህ ጋር እንዳየናት። እቺ ደግሞ ር ነች ከረ ቤተሰብ ስድስተኛ። እቺ ዳ ከደ ቤተሰብ አራተኛ እና ኝ ከኘ ቤተሰብ ስድስተኛ። ስለዚህ እቺን ደግሞ ስናነባት እርዳኝ አንድ ላይ በምናነበት ጊዜ እባክህ እርዳኝ። እባክህ አንድ ቃልና እርዳኝ የሚል የቃላት ስብስብ ነው ማለት ነው። እባክህ እርዳኝ። ምግብ መብላት አለብኝ አራት ነጥብ። ምግብ መብላት አለብኝ። ምግብ የብ ስብስብ ሆኖ ባለ ሶስት ሆሄ ቃል ነው። ምግብ ይላል። መብላት የሚለው ደግሞ የመ የብ የላ የት ስብስብ ሆኖ ባለ አራት ሆሄ ቃል ነው። አራት ሆሄ ማለት መ አንድ ብ ሁለት ላ ሶስት ት አራት መብላት ይላል ማለት ነው። አለብኝ የሚለው ደግሞ የአ የለ የብና የኝ ስብስብ ሆኖ አሁንም ባለ አራት ሆሄ ቃል ነው ማለት ነው። እነዚህ ባለ ሶስት ሆሄ ቃልን ባለ አራት ሆሄ ቃልና ባለ አራት ሆሄ ቃልን ምግብ መብላትና አለብኝ የሚሉትን አንድ ላይ በምናነበት ጊዜ ምግብ መብላት አለብኝ የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ይህ ከየቤተሰብ ስድስተኛ ህ ከሀ ቤተሰብ ስድስተኛ ይህ በጣም ቀላል ነው። ይህ በጣም ቀላል ነው። ይህ የህ ስብስብ ሆኖ ባለ ሁለት ሆሄ ቃል ነው።
በጣም የበ የጣ የነ የበ የጣ የም ስብስብ ሆኖ ባለ 3 ሆሄ ቃል ነው። ቀላል የሚለው ደግሞ የቃ የላና የል ስብስብ ሆኖ ባለ 3 ሆሄ ቃል ነው። እዚህ ጋር ብዙ ጊዜ እንዳየነው የነና የው ስብስብ ሆኖ ባለ 2 ሆሄ ቃል ነው ማለት ነው። ስለዚህ 4 ቃላት አሉ። ይህ፣ በጣም፣ ቀላልና ነው የሚሉ እነዚህን አንድ ላይ በምናንበት ጊዜ ይህ በጣም ቀላል ነው የሚል አረፍተ ነገር እናገኛለን ማለት ነው። ጤናማ 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 ምግብ 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 ተመገቡ ተመገቡ ጤናማ ምግብ ተመገቡ። ጤናማ የጤ የናና የማ ባለ 3 ሆሄ ቃል ነው። ምግብ ቅድም እንዳየነው የም የግና የብ ስብስብ ሆኖ ባለ 3 ሆሄ ቃል ነው። ተመገቡ የሚለው የተ የመ የገና የቡ ሆኖ ባለ 4 ሆሄ ቃል ነው። ጤናማ ምግብ ተመገቡ ጤናማ ምግብ ተመገቡ። ፈጣን 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 እርዳታ እርዳታ ያስፈልገኛል ያስፈልገኛል። ፈጣን የፈ የጣና የነ ስብስብ ሆኖ ባለ 3 ሆሄ ቃል ነው። እርዳታ የእ የር የዳና የታ ስብስብ ሆኖ ባለ 4 ሆሄ ቃል ነው። ያስፈልጋል የያ የስ የፈ የል የጋና የል ሆኖ ባለ 6 ሆሄ ቃል ነው። ሶስቱንም ቃላት አንድ ላይ አጣምረን በምናነበት ጊዜ ፈጣን እርዳታ ያስፈልጋል ፈጣን እርዳታ ያስፈልጋል። በጣም ጥሩ። እዚህ ጋር ስንመጣ ጥያቄ አለኝ አለኝ ጥያቄ አለኝ። አሁን እዚህ ጋር የተቀመጠ ስርዓተ ነጥብ ጥያቄ ምልክት ይሆናል ማለት ነው። ጥያቄ የጥ የያ የቄ ስብስብ ነው። አለኝ የአ የለ የኝ ስብስብ ነው። ስለዚህ አንድ ላይ በምናንበት ጊዜ ጥያቄ አለኝ የሚል ጥያቄያዊ አረፍተ ነገር እናገኛለን ማለት ነው። ጥያቄያዊ አረፍተ ነገር ማለት መልስ የሚፈልግ ነገር ማለት ነው። በጣም በጣም አስፈላጊ አስፈላጊ ነው። በጣም 1 አስፈላጊ 2 ነው 3 የተጠቀምናቸው ቃላት በጣም አስፈላጊና ነው የሚሉ ናቸው። ስርዓት ባለው መቅደርደር በአረፍተ ነገር መልክ ስርዓት ባለው አስተዳደር አረፍተ ነገር መልክ ስናነበው በጣም አስፈላጊ ነው ይላል ማለት ነው። ኦኬ ዛሬ በጣም በጣም ደስ ይላል ይላል። ዛሬ በጣም ደስ ይላል። ዛሬ 1 በጣም 2 ደስ 3 ይላል 4 ቃል። ዛሬ በጣም ደስና ይላል የሚሉ ቃላትን የተጠቀምነው ስርዓት ባለው አስተዳደር አንድ ላይ በምናንበት ጊዜ ዛሬ በጣም ደስ ይላል የሚል አረፍተ ነገር እናገኛለን ማለት ነው። በጣም ጥሩ። ሰዓቱ ደርሷል ደርሷል። ሰዓቱ የሰ የአ የቱ ስብስብ ሆኖ ባለ 3 ሆሄ ቃል ሲሆን ደርሷል የሚል ደግሞ የደ የር የሷና የል ሆኖ ባለ 4 ሆሄ ቃል ነው ማለት ነው። አንድ ላይ በምናንበት ጊዜ ሰዓቱ ደርሷል ሰዓቱ ደርሷል። ሁሉም ይቻላል ይቻላል ሁሉም ይቻላል። ሁሉ የሁ የሉ የም ስብስብ ሆኖ ባለ 3 ሆሄ ቃል ሲሆን ይቻላል የሚለው ደግሞ የይ የቻ የላ የል ስብስብ ሆኖ ባለ 4 ሆሄ ቃል ነው። ሁለቱንም ቃላት አንድ ላይ ስናነብ ሁሉም ይቻላል ሁሉም ይቻላል። እሺ መልካም ምሽት ምሽት መልካም ምሽት መልካም ምሽት ይላል። መ ከመቤተሰብ መጀመሪያ ል ከላ ቤተሰብ ስድስተኛ ካ ከከቤተሰብ አራተኛ ም ከመቤተሰብ ስድስተኛ አንድ ላይ በምናንበት ጊዜ መልካም ም ከመቤተሰብ ስድስተኛ እዚህ ጋር እንዳየናት ሽ ከሸ ቤተሰብ ስድስተኛ ት ከተ ቤተሰብ ስድስተኛ ምሽት መልካም ምሽት የመልካምና የምሽት ስብስብ ሆኖ ባለ 2 ቃል አረፍተ ነገር ነው ማለት ነው።
የመልካምና የምሽት። ስለዚህ አንድ ላይ በምናንበት ጊዜ መልካም ምሽት ይላል ማለት ነው። በጣም ጥሩ። በቂ እረፍት ያስፈልጋል። በቂ እረፍት ያስፈልጋል። በቂ የበና የቂ ስብስብ ነው። እረፍት የፍና የት ስብስብ ነው። ያስፈልገኛል ወይም ያስፈልጋል የያ የስ የፈ የል የጋ የል ስብስብ ያስፈልጋል። ስለዚህ በቂ እረፍት ያስፈልጋል። 4 ነጥብ። ኦኬ ቤተሰቦች የዛሬ ክላሳችን ይህንን ይመስላል። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በየትኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።